ልጅ ኢያሱ ኮር 23ኛ ክፍለ ጦር አምባሰል ጊሸን ላይ ተጋድሎ በማድረግ ድል አስመዘገቡ። ከግብረሰናይ ድርጅቶች ለህዝብ እርዳታ የመጣ ገንዘብ በወረዳ የብልጽግና አመራሮች መዘረፉ ታወቀ። ጎንደር ብርጌድ ላይ ጥቃት ለመፈጸም የመጣ የአብይ ሰራዊት ሙትና ቁስለኛ ሆኖ መመለሱ ተገለጸ። ፋኖ ከትግሉ ጎን ለጎን የመሰረተ ልማት ስራዎችን ድጋፍ እያደረገ ነው። 206ኛ ኮር በሻፎ ጉዳላማ ግንባር ጠላትን ሲረፈርፈው አርፍዷል። ዞብላምባ ክፍለ ጦር 6ኛ ሻለቃ መርጦ ከተማ በጨለማ ሰርጉ በመግባት የፋሽስቱ አራዊት ሰራዊት ከፍተኛ አመራሮችን በመደምሰስና በመማረክ ታላቅ ጀብድ ፈጽመው ታላቅ ድል ተጎናጸፉ። እስከ መጨረሻው ድረስ አብራችሁ ትቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አሴት እያስቀመጣችሁ አብራችሁ ነው። ነሆ ወደ መረጃችን ገባን። ልጅ ኢያሱ ኮር 23ኛ ክፍለ ጦር አምባሰል ጊሸን ላይ ተጋድሎ በማድረግ ድል አስመዘገቡ። ልጅ ኢያሱ ኮር 23ኛ ክፍለ ጦር ከአምባሰል ጊሸን አካባቢ ወደ አምባሰል ጀብጎዶ ለማጥቃት የመጣ የፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት ጋር ብርቱ ትንቅንቅና ተጋድሎ በማድረግና በጠላት ላይ ከባድ ሰብአዊ ኪሳራ በማድረስ ታላቅ ድል ተጎናጽፈዋል። የፋሽስቱ ብልጽግና አገዛዝ ዙፋን ጠባቂ ሰራዊት አምባሰል ጊሸን ቤተክርስቲያን ውስጥ በብዛት መሽጎ ያለ ሲሆን ከዛ በመነሳት በቅርብ ርቀት ልጅ ኢያሱ ኮር 23ኛ ክፍለ ጦር ወዳለችበት ጀብጎዶ ማጥቃት ያደረገ ሲሆን ንስሮቹ በአግባቡ በመመከትና መልሶ ማጥቃት በማድረግ ብሎም ከባድ ሰብአዊ ኪሳራ በማድረስ ወደ መጣበት ምሽግ መልሰውት በዚህ የተበሳጨው የጠላት ሰራዊት እንደተለመደው ህዝብ ወደሚበዛበት አካባቢ ወደ ከተማ ሞርተር በማስወንጨፍ ትምህርት ቤትና በአካባቢ ባሉ መንደሮች በሰው ሕይወትና በንብረት ላይ ጉዳት አድርሷል። በአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር በ44ኛ ክፍለ ጦር በወሰደው እርምጃ አረመኔው ቡድን በባንጃ ወረዳ ሱርታ ምርክታና ዣንኩታ ተብሎ ከሚጠራው አካባቢ ተጨፍጭፏል። ጡት ምላስና ብልት ቆራጩ አረመኔው ኃይል በጠዋት ከሰከላ በመነሳት ወደ እንጅባራ ዙ 23 ሞርተርና ዲሽቃዎች ጨምሮ ብዛት ያለው ጥምር ኃይል በመያዝ ሬሽን ለመቀባበል በሚል እየተንቀሳቀሰ በነበረበት ሰዓት ሱርታ ሚካኤል ላይ በ44ኛ ክፍለ ጦር በደፈጣ የተጀመረው ጥቃት ወደ መደበኛ አውደ ውጊያ ተሻግሮ ከጠዋቱ 4 ሰዓት እስከ ምሽት 11 ሰዓት ዘልቆ የጠላት ኃይል በቦምብ ጭምር ተጨፍጭፏል። በተመሳሳይ ሁኔታ ከእንጅባራ በሁለት አቅጣጫ የመጣውን የመከላከያ ዘራፊ ቡድን እንጅባራ ከተማ ስር ምርካታና ዣንኩታ ላይ በተፈጸመ የደፈጣ ጥቃት ከ10 በላይ ዙፋን ጠባቂ ተወግዷል። ከሰሞኑ ሰከላ ወረዳ አጉት ቀበሌ በዚህ ከሰከላ በተነሳው አረመኔ ኃይል ብዛት ያላቸው ንጹሃን ገበሬዎችና ወጣቶች ታፍነው ሲወሰዱ ከታፈኑት ውስጥም 6ቶቹ ምላሳቸውና ብልታቸው እንዲሁም የተለያየ የአካል ክፍላቸው በመቆራረጥ አሰቃቂ በሆነ ሁኔታ የዘር ማጥፋት ጭፍጨፋ እንደተፈጸመባቸው አይዘነጋም። በተደጋጋሚ በሄደበት አካባቢ ሁሉ እንደተለከፈ ውሻ ያገኘውን የአማራ ሕዝብ እያረደ ሲበላ ሲጨፈጭፍ የቀጠለውን ወንበዴ ቡድን በ44ኛ ክፍለ ጦር ከ2 ቀን በፊት በደርዘን ተማርኮ ብዙ ሬሳ ጥሎ ቁስለኛ አንጠልጥሎ እንዲሄድ የተደረገ ቢሆንም ዛሬም እንደ ልማዱ ህዳር 18 2018 ዓ.ም ከሰከላ እንጅባራ እየተንቀጠቀጠ ለማለፍ ሲሞክር በጀግኖቹ 105ኛ ኮር 44ኛ ክፍለ ጦር ነበልባሎቹ ተለብልቦ ከ20 በላይ ሬሳ ጥሎ ብዛት ያለው ቁስለኛ ተሸክሞ ወደ መጣበት ሰከላ ከተማ ተጨፍጭፎ እንዲፈረጥ ተደርጓል። ያለምንም ጉዳት በተካሄደው አውደ ውጊያ ጠላት ከባድ መሳሪያዎችን ቢጠቀምም እንኳ ከሞትና ከመፈርጠጥ አልዳነውም። ስለሆነም የተጀመረውን ተናበባዊ ጥቃት በማጠናከር በቅርቡ የጠላትን አከርካሪ ሰብረን አስደማሚ የሆነ ድል የምናበስር ይሆናል። መረጃውን ያደረሰን የ44ኛ ክፍለ ጦር ህዝብ ግንኙነት ፋኖ አለበል አወቀ። በሌላ መረጃ ከግብረ ሰናይ ድርጅቶች ለህዝብ እርዳታ የመጣ ገንዘብ በወረዳ የብልጽግና አመራሮች መዘረፉ ታወቀ። በደቡብ ጎንደር ዞን በመና በቀጣዋ ወረዳ ህዝብን ለመርዳት በሚል ከተለያዩ ግብረ ሰናይ ድርጅቶች የመጣ የእርዳታ ገንዘብ በብልጽግና አመራሮች እየመዘበረ የግል ኪሳቸውን እያደለቡበት መሆኑ ታውቋል። ከመዘበሩ ያገዛዙ አመራሮች መካከል ምስጋና ሆነ የመቀጣዋ አስተዳዳሪ የነበረ በሚስቱና በራሱ ከ200 ሺህ ብር በላይ ዘርፏል። አሰፋ የብልጽግና ፓርቲ ጽህፈት ቤት ኃላፊ 230 ሺህ ብር ዘርፏል። በርየ ደምሴ የብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ 200 ሺህ ብር በሚስቱና በራሱ መዝብረዋል። አደራጀው ጌትነት የግብርና ጽህፈት ቤት ኃላፊ ለልማት የመጣን የህዝብ አፈር መዳበሪያ በይፋ በመሸጥ ደብረ ታቦር ላይ በ12 ሚሊዮን ብር የመኖሪያ አፓርታማ ቅንጡ መኖሪያ ቤት ገዝቷል። ከዚህም ጋር ተያይዞ በምስራቅ በለሳ ወረዳ በሴፍትኔት ስም የሚመጣን የእርዳታ ገንዘብ ለብልጽግና ወታደራዊ መሪዎች እጅ መንሻ እየተጠቀሙበት እንደሆነም ታውቋል። በዋነኝነት ይህንን የእርዳታ ገንዘብ ከታለመለት ዓላማዎች ተግባር ላይ እንዲውል እያደረጉት ያለው የወረዳ አስተዳዳሪዎች መሆናቸው ታውቋል። ይህ እርዳታ ገንዘብ የሚሰጥበት ዓላማም ወረዳችን አንድም የፋኖ አባል በከተማችን ተኩስ እንዳይከፍት ነቅታችሁ ጠብቁልን የሚል የእጅ መንሻ እንደሆነም ተገልጿል። እጅ መንሻው ከተሰጣቸው ወታደራዊ መኮንኖች መካከል ማዘዣ ጣቢያውን ደጎማ ላይ ያደረገው 57ኛ ክፍለ ጦር አዛዥ ኮሎኔል ኃይሉ ግንባር ቀደም ሆኖ ይጠቀሳል። ጎንደር ብርጌድ ላይ ጥቃት ለመፈጸም የመጣ የአብይ ሰራዊት ሙትና ቁስለኛ ሆኖ መመለሱ ተገለጸ። ህዳር 18 2018 ዓ.ም የግዙፍ ጎንደር የበጋሻው ክፍለ ጦር አብራክ የሆነው ጎንደር ብርጌድ አባላት ከምንዘሮ እስከ አርሴ
አርሴማ ባለው ሰፊ ቀጠና የቅኝት ተግባርን በመከወን ላይ ያሉ የአብይ ወንበር አስጠባቂ ሰራዊት ከጠዳ ከተማ ተነስቶ ከቀኑ 7 ሰዓት ላይ ከጎንደሬዎቹ ፋኖች ላይ ተኩስ የከፈተ ሲሆን ነበልባሎቹም አፋጣኝ አጸፋ እርምጃ በመውሰድ የጠላትን ሰራዊት ሙትና ቁስለኛ አድርገውታል። በውጊያውም 5 እስከ ወዲያኛው ተሸኝቷል፣ 7 ቁስለኛ መሆናቸው ታውቋል። ጠላት ይዞት የመጣው ግብስብስ ኃይል ሙትና ቁስለኛ ስለሆነበት ተደናግጦ በመጣበት እግሩ ተመልሶ ብዙም ሳይቆይ ጠዳ ከተማ ገብቶ 206ኛ ኮር በሻሮ ጉደላማ ግንባር ጠላትን ሲረፈርፈው አርፍዷል። የቴዎድሮስ ዕዝ 206ኛ ኮር ተከታታይ ተጋድሎን አጠናክሮ የቀጠለ ሲሆን በዛሬው ዕለት የተቀናጀ ጥቃት በመክፈት የ34ኛ ክፍለ ጦር አህዶች በሻፎ ጉደላማ ግንባር አንበር ከተማ በቅርብ ርቀት ጠላት የተናነቁት መብረቁ ሻለቃ፣ ተድላ ጓሎ ሻለቃ እንዲሁም የ34ኛ ክፍለ ጦር ቃኝና መሐንዲስ በመቀናጀት በፈጸሙት ገድል አኩሪ ድል አስመዝግቧል። በዚህ የተጠና ኦፕሬሽን ድል የተቀናጀው 206ኛ ኮር 34ኛ ክፍለ ጦር በጠላት ላይ ከፍተኛ ኪሳራ ያደረሰ ሲሆን አስፓልቱን በአስከሬን ሞልተው ግዳጃቸውን በብቃት በመወጣት ውጊያውን በአሸናፊነት ተቋጭተዋል። ጠላት ቁስለኞችን ወደ ሆስፒታል እያጋዘም ይገኛል። የእነማይ ወረዳ ጊዜያዊ መንግስት ህዝባዊ ውይይት እንደቀጠሉ ናቸው። የአፋ ቴዎድሮስ ዕዝ 201ኛ ኮር 34ኛ ክፍለ ጦር የእነማይ ወረዳ ጊዜያዊ መንግስት በእነማይ ወረዳ ዲማ ከተማና ዙሪያ ቀበሌ የኋላ ደጀን ህዝባችን ጋር ሰፊ ውይይት አካሂዷል። በውይይት መድረኩ የቀበሌ ሮንድ ጥበቃ በተመለከተ፣ የቀበሌ ጸጥታ በተመለከተ፣ የቀበሌ መሰረተ ልማት ስራዎችን በተመለከተ የኋላ ደጀኑ ህዝባችን በቅርብ ቀን በተዋቀረው የጊዜያዊ መንግስት አደረጃጀቶች በመካተት የአማራን ህዝብ የህልውና ትግል ዛሬም እንደ ትላንቱ እንዲሳተፉ ተደርጓል። ህዳር 18 2018 ዓ.ም በእነማይ ወረዳ የቀባሃና ቀበሌ ከማህበረሰቡ ጋር ሰፊ ውይይት ተካሂዷል። በውይይት መድረኩም የአጉል ባህልን የተንዛዛ ድግስን ለመከላከል ሁሉም ሊረባረብ እንደሚገባ ተገልጿል። የአማራ ህዝብ ወቅታዊ የትግል እንቅስቃሴ ያለበት ሁኔታ በተመለከተ ሰፊ የፖለቲካ ግንዛቤ ተሰጥቷል። በመጨረሻ ማህበረሰቡ የሚያምንባቸው ሰዎች ከታች በተጠቀሱ አደረጃጀቶች ተዋቅረዋል። የቀበሌ ሊቀመንበር፣ የቀበሌ ምክትል ሊቀመንበር፣ የቀበሌ ጸሐፊ፣ የቀበሌ ፍርድ ሸንጎ፣ የቀበሌ ገቢና ሀብት አሰባሰብ፣ የቀበሌ ጸጥታ ምክትል፣ የቀበሌ የጎጥ ሽማግሌ፣ የቀበሌ የሀገር ሽማግሌ በቀበሌ ጨምሮ በህዝብ ይሁንታ ምርጫ በማድረግ ለቀበሌው ይመጥናሉ የተባሉ ሰዎችን በመምረጥ ተዋቅረዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ